ተንኮለኛዋ ቤዛ አደይን በምግብ ለመመረዝ ያሰበችው ይዛላት ምግቡን ወደ ክላስ ገባች። አደይ ዛሬ ደስተኛ አይደለሁም፣ ምግቡንም አልበላም አለችው ለዴቭ። ዴቭ ምን ሆነሻል ሲል ለአደይ ነገራት። ክላሴ ለምን መጣ ዴቭ? እትዬ ታዩ ደስ አይላቸውም ስትል ለዴቭ ነገረችው። አንድ ቤት ሆነን እስከ መቼ እንራራቃለን? አደይ ከዚህ ወጥተን የራሳችንን ህይወት ለምን አንኖርም? አግብቼሽ ልኖር ህይወታችንን እንቀጥል አደይ ሲል ለአደይ ይነግራታል። ለምንድነው የምንቸኩለው? አሁን ካልሆነ ለምን ትላለህ ስትልም ለዴቭ ነገረችው። ዴቭም እሺ አደይ አንቺ ደስ እንዳለሽ ሲልም እወድሻለሁ አፈቅርሻለሁ ሲል ለአደይ መልሶላታ። ተንኮለኛዋ ቤዛ ምግቡን በሳንዛ ወደዛ ክላስ እንደገባችም ምን ትሰራለህ ብላ ለዴቭ ጠይቀዋለች። ምግብ ላመጣላት ፈልጌ ነው አደይ፣ የው ምግብሽን ይዤልሽ መጥቻለሁ፣ ትንሽ ግን ጨው ሳያንሰው አይቀርም ስትል ለአደይ ነግራታለች። አደይ እንደማትበላና ለዴቭ አንተ ባይሆን ጉረስ ስትለው በአደይ ጉርሻ መብላት እየፈለገው ዴቭም እንደዚያ ከሆነማ መልካም ጥሩ ከእናቴ ሌላ ጎርሼ አላውቅም ወይንም ጎርሼ አላውቅም ሲል ለአደይ እየነግራታል። በዛም ስላጎረሰችው ደስ ይለዋል። አመሰግንሻለሁ አደይ፣ እወድሻለሁ አፈቅርሻለሁ ብሎ ያንን በሳህን የያዘችውን ምግብ ለዴቭ እሰጠውና አንዴ አጉርሰው ክላሱ እንዲበላ ታደርጓል። ወደ ኪችን እንደተመለሰችም ፍቅር ተንኮለኛዋ እጨርሳታለሁ አደይን እኔ ነኝ የምገላት እያለች እየሳተች ነው። ቤዛማ አንቺማ ይሄ የኔ ቤት ነው እያልሽው አንቺም ተራሽን ጠብቂ እያንዳንዳችሁን እጨርሳችኋለሁ እያለች ተንኮለኛዋ ቤዛ እየዛተች ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 117 ተንኮለኛዋ ቤዛ አደይን መረዝ እና በጥሩ ቀርባት እሷ ደግሞ አደይ ደስ እያላላት ምን አስበሽ እንደሆነ አላውቅም፣ ሰሞኑን ግን ጥሩ ሆነሻል፣ በሰላም ነው ወይ እያለችም አደይ እነግራት ነበረ። ከፍቅር ጋር ተስማምተው ለሷ ለመስጠት እያሰቡት ግን አደይ ሳትቀምሰው ለዴቭ ሆኗል። ዴቭን ይሄ ነገር እሱ እንደዛ ስለሆነ ደግሞ አደይ እንድትጠረጠርና አሸናፊም አንተም ከሷ ጎን ስለሆነ ስጋ ስለሆነ ሁለታችሁም ከዚህ ቤት እንድትሄዱ ፈልጋለሁ አለች ወይዘሮ እታለም። በዚያ ደግሞ በእናቴ እምልልሻለሁ እኔ ምንም የማውቀው ነገር የለም፣ አደይንም ጠንቅቄ ያውቃታለሁ፣ እንደዚህ የምታደርግ አይደለችም ሲል ተናገረ። አምቡላንስ ጋር ደውሎ ወደ ሆስፒታል መሄድ አለባቸው በማለት ፍቅርም ክላሷ ስትገባ ቲና የተባለችው ተንኮለኛዋ ከዴቭ አጠገብም ነበረ። ፍቅርም ስትቀሰቀስ አትሰማ። ቲና በሩን ስትቆረቆርም አሸናፊ እንዴት በዚህ ሰዓት ትመጫለች? ተፈትሸሽ ነው የምትገቢው እያላትም ነው። በዛም ደግሞ ለወይዘሮ እታለም ስትነገር ካሁን በፊት ታውቃት የለም ወይ ለምን እንደዚህ ታደርጋታለህ ስትል ለአሸናፊ ነገረችው። ዴቭዬ አለ ወይ ብላ ዴቭም እዛው መድኃኒቱን ያንን የተመረዘውን ምግብ እንደወሰደ እሱም ታሞ ተኝቷል። አጠገቡ ሆና አደይ ወደዛ ክላስ ስትገባ ዴቭዬ እያለች ዴቭን ስትቀሰቅሰው ዴቭ ሊነቃላት አልቻለም። አደይ ምን ትሰሪያለሽ እዚህ ስትል ቲናን ትነግራታለች። አንቺ ራስሽ ምን ልትሰሪ መጣሽ ስትልም ለአደይ ትመልስላታል። በዚህ መልክ ከዴቭ ጋር መቀራረብሽን አልወደውም ስትላትም ለቲና አደይ ትነግራታለች። ወይዘሮ እታለም ምንድን ልትሰሩ ነው እዚህ ክላስ የገባችሁት ስትል ዴቭ አጠገብ በዚህ መልክ አትቅረቢ እያልኳት ነው ስትል ለቲና ስትመልስላት አንቺ ራስሽ ምን ትሰሪያለሽ አለች ወይዘሮ እታለም። ዴቭ ሲቀሰቀስ አይሰማም። ምንድነው ያደረግሽው እያለች ቲና አደይን መውቀስ ጀመረ። ወይዘሮ እታለምም እንደዚያው ግራ ገብቷታል። ወደ ሆስፒታል መሄድ አለባቸው እያሉ ሁለቱም እየተጨናነቁ ነው። ቲና ተንኮለኛ ዴቭ ጋር ተጠግታ እሱ ይሰማኛል በማለት ምንም በማያውቀው በእንቅልፉ ሰዓት አንቺ አጠገቡ ምን ትሰሪያለሽ እያለ አደይ እየተጨቃጨቀቻት ነበር። ከዚህ ክላስ ውጪ በማለት ወይዘሮ እታለም አደይን አስወጥታታለች። ወደ ሆስፒታል ይዘው ሄደዋል። ወደ ፍቅር ክላስም ሲገቡ ፍቅርም እንደዚያው አትነቃም። ወይዘሮ እታለም አለቀሰች። ወይኔ ልጆቼ ምንድነው እየነካብኝ? ዴቭም እዛ ክላስ ያደራ ልጄን እያለች እየጮኸች ነው። እሱም ነው እንዴ አለች መራጇ ቤዛ ተንኮለኛ። ሁለቱንም ወደ ሆስፒታል ይዛ መሄድ ያሰበችው ከቲና ጋር ሆስፒታል ይዛ ሄዳለች። ሆስፒታል እንዳለች አደይ ተከትላ አልሄደችም። አደይ በጣም ግራ ገብቷታል። አሸናፊ ጋር ሄዳ ቁጭ ብላ በተፈጠረው ነገር ለአሸናፊ ነገረችው። ይህንን ነገር ማን ሊያደርግ ቻለ? የማይታመን እኮ ነው በማለትም አሸናፊ ጨንቆታል፣ ግራ ገብቶታል።
ባቡሬ ደግሞ የሚፈልጉት ሰዎች የለምለም አክስት ስለምትፈልገው እነሱ ደግሞ ደንግጠው ወደ ቤት ማምለጥ ፈልገዋል። እሱም አይዞሽ እያላት ሊሊን ጥርቅም አድርጎ ይዟታል። እሱ ወደ ውጪ እንዲወጣባትና አይሆንም በዚህ መንገድ አትሄድ ባለችበት መንገድም እንዲሄድም አልፈለገችም። ሌላኛው ደመቀ ቅምጥልን አይቷት ነበር። ንጉሱ ምን ነው ከእሱ ጋር ከሆንሽ ጀምሮ ጠፋሽ እንደዚያ ካለሽ ጀምሮ እያለ እየነገራት ነበረ። አደይ ግራ ገብቷታል። ወደ ለምለም ጋር መሄድ ፈለገ። ቅምጥል አገኘቻት። አደይ ምን ሆነሻል? ምንድነው የተፈጠረው? ፊትሽ ጥሩ አይደለም ስትልም ትነግራታለች። አይ ትንሽ የተፈጠረው ነገር ነው ስትልም ለቅምጥል ነግራታለች። ደመቀንም አገኛት። ንጉሱና ደመቀ ምን ላይ ደረስክ? አደይ ግን ታስብልሃለች፣ መልካምና ጥሩ ሴት ናት ሲል ንጉሱ ለደመቀ ይነግሯል። በጣም እንጂ ነገሮችን ላስብበትና እወስናለሁ ብዬ ነው በማለትም አንተም መቼም አደይ ሲባል እያለ በጣም ትነቃለህ እያለ ለንጉሱ እየነገረ ነው። ባታፈቅረኝ እንኳን ምን አለ ያንተን ያህል ብታስብልኝ አደይ አለ ኪንጎ ለደመቀ። አንተም የራስህን ህይወት ለምን አትኖርም? ቅምጥልን እሷን ሰብሰብ አድርገህ ያዛት አደይ በቃ ተዋት እያለ ደመቀ እየነገረው ነው። ሆስፒታል እንደሆኑ ያቺ ቲና የተባለችው ያቺን የቤት ሰራተኛዋንም ሆነ ዘበኛውን ሁለቱን ከቤት ማባረር ነው ያለብሽ እያለች ለወይዘሮ ታለም ትነግራታለች። ይኸው ሆስፒታል እንኳን መቼ መጣይ የሰራችው ስራ ሳፍሯት ነው እያለች አደይን እየወቀሰችና አሸናፊ እንዳትሄድ አደይ እንዳታመልጥ አደይን ከቤት እንዳትወጣ ይጠብቃት። ለነገሩ ስጋው አይደለም እንዴ? እንዴት እንደዚያ ያደርጋል? ራሴው ሄጄ ሁለቱንም ልክልካቸውን ነው የምነግራቸው የማባረራቸው በማለት ወሰነች። አደራ ሁለቱንም ጠብቂልኝ፣ ፍቅርንም እያየሻት ስትል ለቲና ትነግራታለች። ዴቭዬ እብላ ለዴቭ ደግሞ ለማዘን ያሰበችው ቲና አደይ እንዳትጠገውና እሷም ደግሞ የግሏ ማረግ ስለፈለገች አደይን በጥሩ እይታ አትመለከታትም። ዴቭ ግን ራሱን ሲያውቅ ያችን ቲና የተባለችው ልጅ አያስባትም። የተፈጠረውን ነገር ሁሉ ሊሊ ጋር ሄዳ ነገረቻት። እንደዚህማ መሆን የለብሽም፣ አሁን እኔ ጥሩ ላይ ነኝ ያለሁት፣ እኔ ጋር መሆን ትችያለሽ፣ ግን ሁሉን ነገር ነግረሻቸው ፊት ለፊት መጋፈጥ አለብሽ፣ እንደዚህ መሆን የለብሽም ስትል ትነግራታለች። እሺ እኔ እንደዚህ በሆንስ ዴቭዬስ ስትልም ለሊሊ ነግራታለች። አሁን የት ናቸው በማለት ስትነግራት ሆስፒታል ናቸው ሁለቱም ናቸው ስትልም መልሳላታለች። ወደ ኋላ መለስ ብላ ክላስ ሁለቱ እንደተቀመጡ ምግቡን ይዛ የገባቸውና የመረዘቻቸው ያቺ ተንኮለኛዋ ቤዛ እንደሆነች አደይ አስታውሳለች። ያንንም ለአሸናፊ ነግረዋለች። እንዴት ሊሆን ቻለው ያቺ ተንኮለኛ በማለትም ያችን ቤዛ ጋር በመሆንና አደይን እየወቀሱ በነበሩበት ሰዓት አንቺም አሸናፊም አደይም ተጠያቂ ናችሁ ለነገሮቹ እያለች ወይዘሮ ታለም በጣም ተናዳ ትናገራለች። ሊሊ ተነሺ አሁን መሄድ አለብን ስትል ለአደይ ትነግራታለች። ባቡሬም ስራ ለመጀመር ስልክ እያወራ ሊሊ ሰማችሁ፣ ይሄ የባለፈው አይነት ስራ ከሆነ አደራ እያለች እያስጠነቀቀችው ነው። እኔ እንደዚህ አይነት ስራ እንኳን አይደለም ብዙ አታስቢ አትጨነቂ እያለ ለሊሊ እየነገራት ነው። እሷ የምትጠራው በባቡሬ ሳይሆን በቤትና ልጅነት ስሙ በቤኪ ነው የምትጠራው። ይህን ያህል ታስቢልኛለሽ ማለት ነው ሲልም እየነግራታል። አዎ ደግሞ እንዳታደር እዚያው ስትልም ሊሊ እነግረዋለች። አደይ ወደዛ ቤት ስትሄድም ባቡሬ ሲያገኛት አደይ እንዴት ነሽ ብሎ አደይን በደስታ ሰላም ሲላት አንተ በቃ አዲስ ሰው ስታይ ሰፍ ነው የምትለው ምን ይሻልሃል ባረች ስትል ቅምጥል ነግረዋለች። ልጅቷ እኮ አደይ ናት ሲልም ደግሞ ባቡሬ መልሶላታል። ከአደይ ጋር ሆነው ሊሊ ነገሮችን አጣርተው እውነቱ ላይ መድረስ እፈልገዋል። ወይዘሮ እታለም ወደ ቤት ተመለሰች። አሸናፊን ለስተዛሬው ነገር እግዚአብሔር ይክፈልህ ለስተዛሬው ለሰራኸው ስራ አንተና አደይ ግን ልጆቼ ባይተርፉ ልትገሉብኝ ነበር ስትልም ትነግረዋለች። እንዴ እኔ ምንም የማውቀው ጉዳይ የለም እምልልሻለሁኝ ሲልም በእናቱ ለወይዘሮ እታለም እምሎላታል። ፍቅር ተንኮለኛዋ ያሰበችው እንግዲህ የዴቭን ነገር እሷ የግሏ ማረግ ብትፈልግም ከቤዛ ጋር ሆነው ነገሮችን ተንኮል ቢያስቡም ቤዛም ደግሞ ለፍቅር በጥሩ መልክ አይደለም እየቀረበቻት ያንን ቤት ራሷ መውሰድ ስለምትፈልግና ሁሉንም ተራ በተራቸው ዋጋቸውን ለመስጠት ስላሰበች ነው ይህንን ድርጊት ቤዛ እየሰራች ያለችው።